በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን አላችሁ? በባለፈ ካቆምንበት መዝሙረ ዳዊት ጥናታችን ከምዕራፍ 36 ያለውን ኃይለ ቃል እናነባለን። ውድ የቻናሌ ተከታታዮች ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እያልኩኝ በልዑል እግዚአብሔር ስም በትህትና እጠይቃለሁ። መዝሙረ ዳዊት ምዕራፍ 36 የዳዊት መዝሙር። በክፉዎች ላይ አትቅና፣ አመፃንንም በሚያደርጉት ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለምለምም ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብንም መሻት ይስጥህ። መንገድህም ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅንም እንደ ብርሃን ፍርድንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋንም አድርገው። መንገድም በቀናችለትና ጥመትንም በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና። ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም። ትፈልገዋለህ፣ ቦታውንም አታገኘውም። ገሮች ግን ምድርንም ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛም ጻድቅም ይመለከተዋል፣ ጥርሱንም በእርሱ ላይም ያንገጫግጫል። እግዚአብሔርም ይስቅበታል፣ ቀኑም እንደሚደርስ አይቷልና። ኃጢአተኞችም ሰይፋቸውንም መዘዙ፣ ቀስታቸውም ገተሩ። ድሃውንም ችግረኛውንም ይጠሉ ዘንድም ልበ ቅኖችን ይወጉ ዘንድም ሰይፋቸውን ወደ ልባቸው ይግባ፣ ቀስታቸውን ይሰበር። ለጻድቃን ያለው ጥቂትን ከብዙ ከኃጢአተኞችን ሀብትን ይበልጣል። የኃጢአትም ክንድም ትሰበራለችና እግዚአብሔር ግን ጻድቃንን ይደግፋቸዋል። የንጹሐን መንገድም እግዚአብሔር ያውቀዋል፣ ርስታቸውም ለዘላለም ነው። በክፉ ዘመን አያፍሩም፣ በራብም ዘመን ይጠግባሉ። ኃጢአንም ግን ይጠፋሉ። እግዚአብሔርን ጠላቶችን በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስም ይጠፋሉ። ኃጢአተኛም ይበደራል አይከፋም፣ ጻድቅም ግን ይራራል ይሰጣልም። እርሱ የሚባርኩትንም ምድርን ይወርሳሉና የሚረግሙትን ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱንም ይወዳል። ቢወድቅም ለድንጋጼ አይጣልም። እግዚአብሔር እጁ ይዘዋል ይደግፈዋልም። ጎልማሳውም አረጀሁም፣ ጻድቅም ሲጣል ዘሩም እህል ሲለምን አላየሁም። ሁል ጊዜ ይራራል ያበድርማል፣ ዘሩም በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ዘላለምም ትኖራለህ። እግዚአብሔር ፍርዱን ይወዳልና ቅዱሳንንም ለንጹሐንም ይበቀልላቸዋል። የኃጥአንም ዘርን ግን ይጠፋሉ። ጻድቃን ምድርን ይወርሳሉ፣ በእርሱ ለዘላለም ይኖራሉ። የጻድቃን አፍ ጥበብንም ያስተምራል፣ አንደበቱም ፍርድ ይናገራል። የአምላኩ ሕግም በልቡ ውስጥም ነው፣ በእርምጃም አይሰናከልም። ኃጢአተኛም ጻድቁንም ይመለከተዋል፣ ሊገለውም ይወዳል። እግዚአብሔር ግን በእጁ አይተውም፣ በተፋረደውንም ጊዜ አያሸንፈውም። እግዚአብሔር ደጁን ጥና፣ መንገዱንም ጠብቅ፣ ምድርን ትወርስ ዘንድም ከፍ ከፍም ያደርግሃል። ኃጢአተኞችንም ሲጠፉ ታያለህ፣ ኃጥአንንም ከፍ ከፍ ብሎ እንደ ሊባኖስም ዝግባ ለምልሞ አየሁት።
ብመለስን ግን አጣሁት፣ ፈለሁትም ቦታውንም አላገኘሁትም። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታን አለውና። በደለኞችን በአንድነት ይጠፋሉ፣ የኃጢአተኞችን ቅሬታ ይጠፋሉ። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው፣ በመከራቸውን ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸውማል፣ ከኃጢአተኞችም እጅም ያወጣቸዋል ያድናቸዋል፣ በእርሱ ታምነዋልና። መዝሙረ ዳዊት ምዕራፍ 37 ለሰንበት መታሰቢያ የዳዊት መዝሙር። አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትግሠጸኝ። ፍላጻዎችም ወግተውኛልና እጅንም አክብደህብኛልና። ከቁጣህም የተነሳ ለሥጋዬ ጤና የለውም፣ ከኃጢአቴም የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴም በራሴ ላይም ከፍ ከፍ ብሎአልና፣ እንደ ከባድም ሸክምም በላዬ ከብዶኛልና። ከስንፍናዬ የተነሳ ቁስሌ ሸተተ፣ በሰበሰበም እጅም ጐሰቈልሁ ተዋረድሁም። ሁልጊዜ በትካዜ እመላለሳለሁ፣ ነፍሴ ስድብን ተሞልታለችና፣ ለሥጋዬ ጤና የላትምና። ታመምኩኝ፣ እጅም ተቸገርኩኝ፣ ከልቤ ውዝዋዜ የተነሳ ጮኽኩኝ። አቤቱ ፈቃዴ ሁሉ በፊትም ነው፣ ጭንቀቴንም ከአንተ አይሰወር። ልቤ ደነገጠ፣ ኃይሌንም ተወችኝ፣ ዓይኖቼንም ብርሃን ፈዘዙ። ወዳጆቼም ባልንጀሮቼም ከቁስሌ ገለል ብለዋል ቆሙ፣ ዘመዶቼም ርቀው ቆሙ። ነፍሴንም የሚሿትን በረቱብኝ፣ መከራዬንም የሚፈልጉ ከንቱ ተናገሩ። ሁልጊዜ በሽንገላ ይመካከራሉ። እኔ ግን እንደማይሰማም ደንቆሮ አፉንም እንደማይከፍትም ዲዳ ሆንኩኝ። እንደማይሰማም ሰው በአፉ ተግሣጽንም እንደሌለው ሰው ሆንኩኝ። አቤቱ በአንተ ታምኛለሁና፣ አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይም ደስ እንዳይላቸው ብያለሁና፣ እግሮቼም ቢሰናከሉ ራሳቸውንም በእኔ ላይም ከፍ ከፍ ያደርጋሉ። እኔስ ወደ ማንከስ ቀርቤያለሁና፣ ቁስሌን ሁልጊዜ በፊት ነውና። በደሌን እናገራለሁ፣ ስለ ኃጢአቴም እተክዛለሁ። ጠላቶቼም ሕያው ናቸው ይበረቱብኛልና፣ በጠማማነትንም የሚጠሉኝም ብዙ። ጽድቅንም ስለ ተከተልሁም በበጎ ፋንታ ክፉ የሚመልሱብኝ ይጠሉኛልና። አቤቱ አንተ አትጣለኝ፣ አቤቱ ከኔ አትራቅ። አቤቱ መድኃኒቴ እኔንም ለመርዳት ፍጠን። መዝሙረ ዳዊት ምዕራፍ 39 ለመዘምራን አለቃ የዳዊት መዝሙር። ቆይቼ እግዚአብሔርም ደጅ ጠናሁት፣ እርሱ ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋቴም ጉድጓድም ከረግረግም ጭቃ አወጣኝ። እግሮቼ በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬ ለአምላካችን ምስጋና በአፌ ጨመረ። ብዙዎችም ያዩ ይፈሩማል፣ በእግዚአብሔር ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግኸውንም ታምራት ብዙ ነው፣ አሳብህንም ምንም የሚከለክልም የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንም ቁርባንንም አልወደድህም። ሥጋ አዘጋጀህልኝ፣ የሚቃጠለውንም ስለ ኃጢአተኛ የሚቀርበውን መስዋዕትም አልሻህም። በዚያን ጊዜ አልሁኝ፣ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድም ለማድረግም ወደድሁ፣ ሕግህንም በልቤ ውስጥም ነው። በታላቅ ጉባኤ ጽድቅንም አወራሁ፣ እነሆ ከንፈሮቼም አልከለከልህም። አቤቱ አንተ ጽድቄንም ታውቀዋለህ፣ እውነትህንም በልቤ ውስጥም አልሰወርሁም። ማዳንም ተናገርሁ፣ ምሕረትህንም እውነትህንም ከታላቅም ጉባኤ አልሰወርሁም። አቤቱ አንተ ምሕረትህንም ከኔ አታርቅ፣ ቸርነትህንም እውነትህንም ዘወትርም ይጠብቁኛል። ቁጣን የሌላትን ክፋትም አግኝታኛለችና ኃጢአቶቼን ያዙኝ፣ ማየትንም ተስኗቸዋል። ከራሴን ጠጉር ይልቅም በዙ፣ ልቤንም ተዉኝ። አቤቱ ልቤንም
ተወኝ አቤቱ ታድነኝ ዘንድ ፈቃድም አቤቱ እኔንም ለመርዳት ፍጠን። ነፍሴንም ለማጥፋት የሚወዱ ይፈሩ፣ በአንድነትም ይጎሳቀሉ። በእኔ ላይም ክፋትም ለሚያደርጉ የሚወዱ ወደ ኋላቸው ይመለሱ፣ ይጎሳቆሉም። እሰይ እሰይ የሚሉ እፍረታቸውንም ወዲያውንም ይከፈሉ። አቤቱ የሚፈልጉን ሁሉ ባንተ ደስ ይበላቸው፣ ሐሴትን ያድርጉ። ሁልጊዜ ማዳንን የሚወዱ ዘወትርም እግዚአብሔርም ታላቅ ይሁን ይበሉ። እኔ ችግረኛ ምስኪን ነኝና ጌታዬ ያስብልኛል። አንተ ረዳቴ መድኃኒቴ ነህ። አምላኬ ሆይ አትዘግይብኝ። መዝሙረ ዳዊት ምዕራፍ 40 ለመዘምራን አለቃ ዳዊት መዝሙር። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውን ያደርገዋል፣ በምድር ላይ ያመሰግነዋል፣ በጠላቶችም እጅ አያሳልፈውም። እግዚአብሔር በደዌውንም አልጋ ሳለ ይረዳዋል፣ መኝታውንም ሁሉ በበሽታውን ጊዜ ያነጥፍለታል። ነፍሴ አቤቱ ማረኝ፣ አንተ በድያለሁና ነፍሴን ፈውሳት አልኩኝ። ጠላቶቼም በላይ ክፋትንም ይናገራሉ። መቼ ይሞታል ስሙ መቼ ይሻራል ይላሉ። እኔንም ለማየትም ቢገባ ከንቱ ይናገራሉ። ልቡ ኃጢአትንም ሰበሰበለት፣ ወደ ሜዳም ይወጣል ይናገራልም። በላይ በመተባበርም ጠላቶቼ ሁሉ ይሸኳሸኩብኛል፣ በእኔ ላይም ክፋትንም ያስባሉ። ክፉ ነገር መጣበት ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞም የሰላሜ ሰው የታመንሁበትም እንጀራዬንም የበላ በእኔ ላይ ተረከዙንም አነሳ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሳኝ። ጠላቴ እልልም አይልብኝምና፣ ስለዚህ እንደ ወደድኸኝም አወኩኝ። እኔንም ግን ስለ ቅንነቴ ተቀበልሁህ፣ በፊትህንም ለዘላለም አጽናኸኝ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። አሜን አሜን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ውድ የቻናሌ ተከታታዮች ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በረከት እንድትካፈሉ ያልሰሙትን እንድታሰሙ እያልኩኝ በልዑል እግዚአብሔር ስም በትህትና እጠይቃለሁ። ይቆየን።